ፒያሳ ናፍቃን ነበር በቃልንላት በቀዳሚ በቃልን በቀን በቀን የምሽቱ ቦታ በርግጥ ጀመረ የምሽት በደንብ ዛሬ በቀን እንግዲህ ፒያሳ የተገኘ ነው ወደ አንድ ቦታ ልንሄድ ነው ወዴት ነው እውነት ነው አንድ ቦታ ወደ ፈረንሳይ ጉራራ ካለ መግባት ታክሲ ውስጥ እንቀበል ፈረንሳይ ጉራራ እዛ የሚወስደን ጉዳይ ገጥሞናል ያው በቤተሰብ ማገናኘት ፕሮግራማችን ላይ ነው የምንገኘው ግን እዛ ከመድረሳችን በፊት ሌሎች ምን ጫወታዎች ይኖሩናል መሃል ላይ አይደለ አዎ እንግዲህ ቤተሰብ ለማገናኘት ስንል የተለያዩ አጋጣሚዎችን እናያለን ዛሬ የሚወስደን ታሪክ ምንድነው አንዴ ካስታወስክ ዮኒ ወደ ወሊሶ ሄደን ነበር እናትና ልጅ ለማገናኘት አረብ ሰፈር አረብ ሰፈር ስለዚህ ያንን ታሪክ እናስታውስና ዛሬ ድጋሚ እንድንገናኝ ያደረገን ምንድነው የሚለውን ወደ እንግዲህ ከፕሮግራሙ እናያለን አሁን ግን ለማስታወስ ከዚህ ቀደም አድርገን የነበረው ቆይታ እንመለከታለን ከፒያሳ ቀጥታ ወሊሶ አረብ ሰፈር ይሄው እዚያው እንገናኝ የኔ እናት የአንድ አመት ልጅ ሆኜ የተለያየ ነው በምክንያት እንደሆነ ማላውቀን ወደ ሆሳና ከተማ ሄደች ተባለ ደብዳቤና ገንዘብ ትልክ ነበር የተወሰነ ጊዜ አሁን እኔ አባቴንም ማላውቀም ወንድም የሚኖረኝ እህት የሚኖረኝም በፍጹም አላውቅም ነገር ግን አሁን ወንድሞችም ካሉ ዘመድም ካለ ምናልባት ይሄንን አንተ ብትረዱኝ እንዴት ነህ ሰላም ጋማን ነው እንዴት ነህ ሰላም መስከን እንግዲህ ያው መተናል ወዴት ነው የምናቀነው ዘኪ ወሊሶ የጥላሁን ገሰሰ ሀገር ሰላምካ ያገኔ ሰላምካ ቤቶች ጤና ይስጥልኝ እናትህ እናትና እንኳን ደስ ያለ ፈጣሪ ሆይ ይሄ ልጅ ወይም ካለ በህይወቱ አገናኘኝ ሞቶም ከሆነ አንተ ነውሱን ማር ምን አረጋለሁ አቅሜን እንግዲህ አንተ ነህ የምታውቀው የሰጠኸኝ አንተ ነህ እያልኩ ሁሉ ጊዜ ጌታን ማጠናዋለሁ ሁሉ ጊዜ ምን ጊዜ ካፌ ወጥቶ ያቀው በቃ ደስታ ነው የሚሰማኝ በማግኘት سلامك يا دني سلامك يا دني سلامك አዎ በጣም ደንቀው ነገር እኔ አሁን ነው የምሰማው ካንቺ ጋር ያለው ነው ለኔ ራሱ ሰርፕራይዝ ነው ይመስለኛል እሷ የመጣችበት መንገድ ነው ያስባለው ያን ነገር ልትነግረኝ አልፈለገችበት እንደዚህ ወንድም አለ ምናምን ነገርና እኔ ግን ያው እንደሰው እፈልጋለሁ ቢኖረኝ ደስ ይለኛል እንጂ የሚከፋይ ነገር የለምና ተቃማቁ ሲጀምር መኖር ያለባትን ሁኔታ ምናምን ማኖር ባለመቻል ራሱ እና በጣም ነው የምታሳዝነኝ ግን እግዚአብሔር ይመስገን ሳትሞትም ምንም ሳትልም ስላገኘች እጅግ በጣም ደስ ብሎኛል እኔ እንኳን ደስ ያላችሁ ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል ራዕያችን ልማት ነው
እስቲ ብቅ በይ ከጓዳ ብቅ በይ ከጓዳ ብሎ ምን ይላል? እስቲ ብቅ በይ ልይሽ ብቅ በይ ልይሽ። አንድ ምን ያንሳዋል? ዘጊ ዘፈን ተወዳለህ ይሁን ለምንድን ነው? ይቀናኛል ይመራኛል። ለምንድን ነው? ተሰጦ በሚል አይደለ? በሚል አይደለ? ከምንም ጋር ያያዝ አንድ ቀን ቲ ታይምሽ ላይ ቀርባለሁ። እጠይቅሃለሁ። ሻይ ሰዓትሽ ላይ ወራው ነገር አለ ስትል ነበር። እኔ በጣም እስቲ ለማንኛውም እንግዲህ እንግዳችንን እየጠበቅነው ነው። ከሱ ጋር ነው የምንሄደው አይደለ? እውነት እየመጣ ነው። ፒያሳ ግን እንኳን እዚህ ቦታ ተቀጣጠረ። ደስ ሲል ነፋሻማ ስለሆነ ደስ ሲል ሰው ለመጠበቅ ብቻ ሳይሆን ላለመጠበቅም ነው። ለመጠበቅ አይደለ? ሳይክል ለመንዳት ብዙ ነገር አለ። እዛ ጋር ብስክሌት እያየሁ ነው። ከፈቀደልኝ ትንሽ ብነዳ። እውነት? ትንሽ ብነዳ? ሂድሽ እስኪመጣ ድረስ። እሺ እስኪመጣ ድረስ እስኪመጣ? ዋው በጣም ነው የማመሰግነው ጸጊ በሰላም ገብቻለሁ። ይኸው ጌታዬ በጣም ነው የማመሰግነው። ታንኪዩ አመሰግናለሁ። በጣም ምርጥ ብስክሌት ነች። መርሐባ ታንኪዩ። እሺ በማንኛውም ሰዓት ደውልልኝ ብሏል። አብሽር አመሰግናለሁ። እሺ ታንኪዩ። ቆንጆ ብስክሌት ብራቮ። ታንኪዩ ይሄን ይመስላል። ሀሳብ አስተያየታለሽ? ጎበዝ በእውነት ተስፋ አለኝ። መንገዱን ስታየው በቃ ነዳው አለ ሳይክል በጣም ያምራል። በጣም ሰላም ደህና ነሽ? እግዚአብሔር ይመስገን። እሺ እንግዳችን አልመጣም። እስቲ ቼክ አድርጊ ጉግል ማፕ ላይ ስልኬን አላስኩትም ነው። እሺ ግን ይደርስ እና እኔ ሳብራራው እንግዳው መጣ ነው። አንተ በጣም የረጅም ታብራራለህ፣ ግን እንግዳችን እዚህ ጋር ደርሷል። ደህና ስልን ወልዴ እንዴት ናችሁ? እንደምን ከረጅም ጊዜ በኋላ ተገናኘን። ታረስ ወልዴ እንደምን ታረስ አማን ነው? ሰላም እግዚአብሔር ይመስገን። ደህና ነህ ወይ? እንኳን አደረሰ። እንግዲህ ባለፈው ዓመት ነበር የተገናኘነው። አምና አይደል? እንዴት ነህ? ደህና ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ሲያሳ ነው የጠበቅነው። አረፍ ብለን ትንሽ እንጫወት እስቲ። እንደምን ነህ? እግዚአብሔር ይመስገን። አይ አምሮብሃል። ያኔ ካገኘነው ትንሽ ተቀይሯል። ሰላም ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? አረብ ተራ ማማስ ማዘር ደህና ናቸው? ሰላም ናት፣ ደህና ነች። እግዚአብሔር ይመስገን ደህና ነች። ሄዳለህ ትጠይቃቸዋለህ? አዎ ሄዳለሁ፣ ጠይቃቸዋለሁ። እሺ እሷም መታ ነበረ እኔ ጋር። እሺ ያው ትንሽ ቀን ተቀምጣ እሺ የልጆቹን ፕሮግራም ስለነበረ መጣች። ትንሽ ተቀምጣ ተመልሳ ሄደች። አሁን እዛው ነው ያለችው። ደህና ናቸው ግን ማለት ደህና ነች፣ በጣም ደህና ነች። ደህና ናቸው። ሰላም ናት። የሚገርም ሰፈር እኮ ነው። የፍቅር አዎ የፍቅር ሰፈር በስመ አብ የዛኔ አረብ ተራዎች አለን ሳለን አቦ ከፒያሳ ሰላምታችን ይድረሳችሁ። በጣም ወሊሶ አረብ ተራ ወልዴ እንግዲህ ከረጅም ዓመት በኋላ እናትህን አገኘህና ከዛ በኋላ እንዴት ነው ስሜት? ከዛ በኋላ ያለ ስሜት ያው እንደምታዩት ነው። በጣም ለውጥ አለ። በጣም ያው ልጆቼንም አስመረኩ። ተመረቁ? እናቴንም አገኘው። ይሄ አመቱ በጣም ደስ የሚል አመት ነበር። ወርቃማ በጣም ለኔ ነበር። በጣም ደስ የሚል አመት ነበረ። በጣም እግዚአብሔርን አመሰግናለሁ እና እናንተንም በጣም አመሰግናችኋለሁ ቤተሰቦቼ። እንግዲህ የእናትህን ፍለጋ ላይ ያው የአባትህንም ቤተሰብንም አይደለ? አባቶ ወገን ያለውን ደግሞ ባለፈው አልተገናኛችሁም አይደለ? አዎ እናትህን እህቶችህን አገኘህ? እናቴንም አገኘው። እህቴ መቀሌ ነበረች። እሺ የመቀሌ መቀሌ ነበረች። አንድ ልጅ 14 አመት ልጅ አላት። ባሏ ከዚያ ዓለም አልፏል። ብቻዋ እዛ ነው የምትኖረው። አሁን ከእናቷ ጋር ብዙ አመት ተራርቃ ነበረ። ከእናቷ ጋር ከመቀሌ አሁን በቅርብ ቀን ድንገት እናቴም አታውቅም ነበር ያለችበት። ትሞት ትቁም ምናምን የሚባል ነገር አይታወቅም ነበረ። ደውላ ከዛ መጣች። እናቴ ጋርም አንድ 15 ቀን ቆየች። እኔ ጋርም 15 ቀን ቆይታ አሁን ተመልሳ ወደ መቀሌ ሄዳለች።
ሌላ እዚህ አዲስ አበባ ውስጥ የኔነሽ የምትባል ልጅ አለቻት። እሷም ለረጅም ዓመት በጣም ለረጅም ዓመት ከእናቴ ጋር አይገናኙም። እኔም እስካሁን አላገኘኋትም። በዚሁ አጋጣሚ እህቴን የኔነሽ መምሬ ወልደ ጻድቅ መምሬ ጻድቁ ነው ብላ ተብሎ ነው የምትጠራው። አባቷ ተስፋዬ ነው የሚባለው፣ ግን በመምሬ ጻድቁ ነው የምትጠራው። በዚሁ አጋጣሚ እናትሽ በህይወት እያለች መተሽ ብትገናኛት በጣም መልካም ነው። መልእክት አይደለም? ይሄ መልእክት ነው። በፒያሳ አድርገን ወደ ፈረንሳይ የሚባል ሰፈር ወደዛ ጎራ እንላለን። እንንቀሳቀሳው ፒያሳን ዞር ዞር እያለን ያ ሰላም ፈረንሳይ ጉራ ጥሩ ሰዓት ነው የደረስነው ሳይመሽ አሜን በፈረንሳይ አቋሌን ሰፈር አራላቀው እዚህ ሰፈር እንግዲህ ስንመጣ በምክንያት ነው ወልዴንም ይዘን የመጣ ነውና ታሊገዛ ነው እኔ አላቅም እሱን ግምት እንጠይቅ ለምንድን ነው የመጣ ነው አይኔ ለራሱን ይገርሞኛል ለምን እየመጣው እንዳለ ምንም አላወቅም ምንም ግራ ገብቷል እኛም ግራ ገብቶናል ነገር ለምን እንደመጣ ነው ቤተሰብ ጋር ምን ጠይቃቸው ዘመድ አዝማዶች አሉ ግራ መገድ ቦታም ካገኘ እንገዛ ግንባር መሬት ከተገኘ ግንባር ቦታ ደስ ይላል ግን እንዴ ምንም ባልጠበቅከውና ባልገመትከው ሁኔታ ውስጥ ዘመድን ማግኘት ደስ ይላል ዘመድ ፍለጋ ነው የመጣ ነው ዘመድ ልናገናኘን የመጣ ነው ማንን የማንን ዘመድ የሚለውን እንግዲህ ገብተን እንይ ቤቶች እንደምን አላችሁ ውሻ ይላ እሺ በጣም ጥሩ እጅግ በጣም ጥሩ ቤቶች በዓሉ ደርሷል ሰላም ለዚህ ቤቶች ደህና ይስጥልኝ እንደምን አላችሁ ሲገባ በል እንኳን ደስ ያለ እንግዲህ እህቶቼ ናቸው እንኳን ደስ ያለ ሰይ እህት ዛሬ እህት ነው እንኳን ደስ ያለ ቤቱ ራሱ ደስ ይላል አቦ በጣም እንግዲህ ቀደምም ስንመጣ ከወልዴ ጋር ስናወራ ነበር ምንም ግራ ገባኝ ያለ ነበር የት እንደምንወስደው እሱም አላወቀም በእናቱ በኩል ያለች አንድ እህቱን ቀደም ሲያስታውሰን ነበር ያባቴንና ያባቴ ዘመዶች ግን አላውቅም ሲል ነበርና የመጣው ያባቴ ልጆች ቤት ነው እህቶች ናቸው እነሱ እንኳን ደስ ያለ ወረቤት እንኳን ደስ ያላችሁ ሳይ ሌላውን እንግዲህ ቀረውን አረፍ ብለን እንጫወታለን እንግዲህ በቤተሰቡ ተገኝተናል በጣም ደስ ብሎናል በግራና በቀኝ በእህቶቹ ተከባል እንግዲህ እንደምናየውም ያው ግራ የሚገባ ስሜት አለ ያንን ስሜት ያው የሚጠበቅ ስሜት ነው ለማንኛውም እንኳን ደስ ያለ በቅድሚያ እንኳን አብሮ ደስ አለ እህቶችም እንኳን ደስ ያላችሁ ዘመድ አዝማዶችም በሙሉ እንኳን ደስ ያላችሁ ወልዴ ግን እስካሁን ግራ መጋባት ውስጥ ስላለ እንደው መጀመሪያ ወደ እህቶቹ ከመሄዳችን በፊት አንተ ጋር እንምጣ ብለን ነው እንደው ምን ጠብቀህ ነበር ግን እኔ ምንም አልጠበቅኩም ያው ወደ ቤተሰብ እንደሚሄድ ያው ያባቴ ዘመዶች ያው እናቴ ባስረዳችሁ መጠን አባት አለ በሚለው መጠን ያ ነገር ነው በቃ ትንሽ ስሜቱ ያለኝ ማለት ነው እንግዲህ አሁን ዋናው ነገር ምንድነው እኛም ያኔ እናቱ ጋር ይዘንህ ስንሄድ
ታሪኩን ተናገርክ እናትም ራሳቸው መሆናቸውን አሳውቁን ተገናኛችሁ ከዚያ በኋላ ግን ስለ አባትህ የነገሩን ታሪክ አለ አባቴንም ባገኝ ብለህ እንደውም ስማቸውን ጠርተህ ስትናገር ነበርና አሁን ወደ እህቶቼ ልንመጣ ነው ፕሮግራሙን እንዴት አያችሁት ታሪኩንስ በእርግጠኝነት የወልዴ አባቴኛ አባት ነው የአንድ አባት ልጆች ነን ብላችሁ እርግጠኛ እንድትሆኑ ያደረጋችሁ ምንድነው እስኪ ታሪኩን አጫውቱን ስለ አባታችሁም ንገሩት እስኪ በመጀመሪያ በጣም ደስ ብሎናል እንዲህ ብለን የምንገልጸው ነገር አይደለም አባታችን ምትክን ያገኘ ነው አባታችን በቅርብ የለም ማለት ቀድሜ ወደዛ ታሪክ ባልገባ ማለት ነውና ታሪኩን የሰማነው ረጅም ጊዜ ከፈጀው በኋላ ነው ምንድነው ያልሰማነው ያ ተወልደን ያደግነው ፒያሳ አካባቢ ነውና ፈረሳ ላይ ነበር አጋጣሚ እንትናችን እናንተ ፕሮግራም ሲተላለፍ የኛ አካባቢ እየፈረሰ ስለነበር ምንም አይነት ትኩረት ሰጥተነው አላየነው ፕሮግራሙ ማለት ነው እሺ በዛ አጋጣሚ አላየነውምና ረጅም አለፈን ያ ፕሮግራም ሳናየው አልሰማንም አካባቢያችን ላይ ቴሌቪዥን ቢታይበት ሰዓት አልነበረም ሁሉም እየፈረሰ ስለነበር ማለት ነው እና በዛ ሳናየው ቀርተን አለፈ ፕሮግራሙ ካለፈ በኋላ ግን ዘመዶቻችን ከአባቶችን ቤተሰቦች ጋር ብዙም አንገናኝም እና ከረጅም ጊዜ በኋላ እነሱ ተነጋግረውበት እንትን ብለው ከጨረሱ በኋላ እንግዲህ በራሳቸው እንትን ደወሉልንና እንዲህ አይነት ፕሮግራም እየተላለፈ ነው ያን ፕሮግራም አይታችሁታል ወይ አሉ ከዛ በጣም ረጅም ጊዜ ወሰደብን ለማግኘት በብዙ ነገር ሞከርን ከዛ አገኘነው እና ፕሮግራሙን ቁጭ ብለን ስናየው የተሰጠው እናቱ የሱናት የሰጡት እንትን ትክክለኛ ከኛ አባት ጋር ይገናኛል የኛ አባት የኔን እናት አጅቶ ፒያሳ ረጅም ጊዜ ይመላለስ ነበር ለ8 አመት የጠበቃት አጅቶ እና ያን ያህል ጊዜ ይመላለስ ነበር እዛ ያንቺን እናት ለማግባት የኔ እናት እሱ ሲያጫት የ9ኛ ክፍል ተማሪ ነበረች ኮከበ ጽባህ ነበር ብትማረው ከ9ኛ ክፍል ጀምሮ እስክትጨርስና የሆነ የምትማራቸው ኮርሶች ነበሩ እነዛን እስክትጨርስ ጠብቆ ነው ያገባት እና በዛ መሃል ነው እንትኑን ስናየው የተገናኙት ይመስለኛል እና ያ የተነገረው ነገር ትክክለኛ ከኛ ቤተሰብ ጋር ይገናኛል ያለው ምንድነው እሱ እዛ ሰፈር ይመላለስ ነበር ኦማር ኪያር የሚባለው ቤት ደግሞ የሁሉም የፒያሳ ሰዎች እዛ የሚያርፉባት የሚገናኙባት ብዙ እንትኖች የሚባልበት ነው እንደኛ አካባቢ ማለት ነው እሺ ከዛ ውጪ ደግሞ አባታችን መጀመሪያ የሚሰራው ቤተመንግስት ነው ቤተመንግስት ሲሰራ እሱ በወቅቱ የነበረው በተለይ እዛ አካባቢ ፉልሃ ነበር ከናትና ከአባቴ ጋር ምኖርና ለነሱ ታላቃቸው ነኝ እና ብዙ ነገሮች ሰማነው ለአባቴ ደግሞ እጅግ በጣም ቅርብ ስለነበርኩኝ እያንዳንዱ ነገር አቃደው ከህፃንነት ጀምሮ እንደወለደ ያመት ያልሞላው ልጅ እንደነበረ ሁሉ ይነግረን ነበር ለኔ መጀመሪያ ማለት ነው ከዛ በኋላ እነሱም ደግሞ ከፍ ካሉ በኋላ እያንዳንዱን ቀን ሳይነግረን ያለፈበት ጊዜ በየአጋጣሚ ልጅ እንዳለው ይነገራል ወንድ ልጅ እንደወለደና በመሃል እናታችን አሽቶ እንደተወለደ ያንን ነገር ግን መሰረዝ እንዳልቻለ ወደዛ መሄድ እንዳልቻለ እሱ ነገር ይነገራል ከዛ ውጪ በመልክ ስናየው በተፈጥሯችን ቤት ውስጥ እኔ እንደምረዳው ሁላችንም ግንባራችን ላይ እዚህ ጋር እሱ ላይ እንደዚህ እንደምናያችሁ እንትን ነገሩ እኔ በደንብ ለራሴ ሁላችንም እንትን ሁላችንም ላይ ያለ ይሄ ነገር ሳይው በቃ ይሄ ወንድማችን ነው ብዬ የተቀበልኩት ማለት ነው አባታችሁ ግን ይስናይሉ ታዲያ አባታችን እስከ እናታችን በአጋጣሚ በልጅነታችን የሞተችው እና 3 ልጆች ሴት ልጆች ነው ታይሞተችው ሶስታችንም ሴቶች ልጆች የሴት አያቴ ናቸው ያሳደጉን በዚህ አጋጣሚ አያቴን በጣም አመስገን ወድፈልጋለሁ ግን በዛ መሐልም ሆኖ አባታችን ደግሞ ያንዳንዷን ሰዓት ባገኘው ጊዜ ማለት ነው ይጠይቀናል ተቆራጭ ያረግልናል እንደ ጓደኛ እንጫወታለን እናወራለን እንደ ልጆች አይመለከተንም በመጣም ሰዓት ማለት ነው ከዛ በተረፈ ባህሪው እጅግ በጣም ተጫዋች ማንንም ሰው ዘመዱ ያገኘውን ነገር ከማንንም ጋር ተካፍሎ የሚበላ አይነት አባት ነበር የነበረን ያው በሚያስፈልገን ሰዓት ነው ያጣነው ለመጨረሻ ጊዜ ያየነው በ90 ዓመተ ምህረት የናቴ ታናሽ እህቷ ሞታ ነበር ለለክሶ ከጋምቤላ መጣ አንድ ያልነገርኳችሁ ነገር ምንድነው ቤተመንግስት ሲሰራ የኃይለ ሥላሴ ከወረዱ በኋላ እሱ የመጀመሪያው እርዳታ ማስተባበሪያ የበኋላ ደግሞ ፈጥኖ ደራሽ የሚባል መስሪያ ቤት ተመድቦ ይሰራ ነበር እና የተመደበሱ ጋምቤላ እኛ ጋር በ17ኛ ጋር መጣ አድሮ ለክሶን ማለት ነው ከ7 ቀን በኋላ ለክሶ ስትነሱ እንገናኛለን ተባብለን ሄደ ወዳይት ወደ ካሳንቺስ ታናሽቱ ጻዳለ ገብረወልድ ትባላለች እሷ ጋር ሄደ ብዙ ጊዜ ከዛም ሲመጣ እሷ ጋር ነው የሚያርፈው ከዛ በኋላ ነው በቃ ከለኛ የጠፋብን ማለት ነው እሷ ጋር ሄደ እስካሁን ድረስ እሷ ጋር ሄደ ከዛ በኋላ ደግሞ ቦሌ አካባቢ ደግሞ አክስቷ ያሳደጓቸው የናቴን እህት የአባቴን እህትና አባቴን ሁለቱን ያሳደጉ አክስታሉ
ማረፊያቸው እንትናቸው እዛ ነው ሁለቱ ጋር ነው እዛ ነው እዚህ ነው እየተባለ እሱ ለካ በመሃል የለም እንደወጣ ቀርቷል ማለት ነው ስለዚህ የት እንዳለ ማታውቁ አናውቅም ከ10ኛ ቀን በኋላ ግን ደወሉ እነሱ ደወሉልና አልመጣም እኛ ለቅሶ ላይ ነበር እኔ ደግሞ ከሱ የምጠብቀው ነገር ነበር የዛን ሰዓት የሆነ ተጠራቀሙ ገንዘቦች ያገኝ ስለነበር ሲንጀር መኪና ገዛልሻለሁ ብሎኝ በጣም ያለቅሶ እስኪበርድ ተጠብቀው ነበር እሱ ማለት ነው እና አልሆነ ብቻ እንዲያልን 10 ቀን አለፈች 7 ቀን 8 ቀን ይያል ሲያልፍ እነሱ በመሃል ደወሉኛ ሳንደውል በቤት ስልክ ነው ደወሉና አሻግሬው እናንተ ጋር አልመጣም አሉ አልመጣም ያጋ አልመጣም ስላቸው አረ ከኛ ጋርም ከወጣኩ ይሄን ያህል ቀን ሆኖ አሉ ከዛ በመሃል በቃ እንዲ ሲባል የለም እኛም ከለቅሶ ተነስተን ፍለጋችንን ጀመር በጣም ብዙ ቦታ ነው የፈለገው ምንም ይቀር ቦታ የለም በየፖሊስ ጣቢያው በየሆስፒታሉ አስክሬን ያንዳንዱ አስክሬኖች እንትኖች እየወሰድን ትልቅ ሰዎች ይዘን እየሄድን አስክሬኖች ሚሊክ ሆስፒታል ጥቁር አንበሳ በአካባቢያችን ላይ በካሳንቺስ የሆነ አክሲደንት ቢፈጠር ሊሆን ይችላል ብለን ባሰብንበት ከዛ ውጪ ደግሞ እኛ ላናገኘው እንችላለን ብለን በጠበቅነው ደግሞ በጋዜጣ ሰውጀናል የመጥፋት ውሳኔ ያስወስነናል እሱ ለማግኘት ያው በመንችለው መንገድ አደረግን አላገኘነው ምንም በቃ እዚቹ አዲስ አበባ መሃል ከተማ ላይ ይያለ እዛቹ ጠፋ ቀረ በቃ ይሄ ነው የሚባል ነገር እንትንሳይ ነው ማለት ነው ከዛ በኋላ ይሄ ነው የሚል ፍንጭ አልሰማንም ግን አንዴ ምንድነው እኛ እንደንትሪ ተረዳ ነው እኛ ቦሌ ያሉ ታክስታችን ጋር ሞቱ አጋጣሚ በአመቱ እሺ እንዴ የተፈለገ ሳቸው ሞቱ አክስታችን ማለት ነው ሲሞቱ 40 ላይ እኔም እሷ ሶስታችንና ሌሎች ቤተሰቦቼ አብረን ነበር ያባታችሁ እህት ናቸው ያባታችን የናቱ እህት ናቸው ከገጠር ይዘዋቸው መጣ ያሳደጓቸው ማለት ነው እና ለሳቸው ሞቶ ለክሶ ላይ የሱ ፎቶ በጣም በትልቁ ታጥሮ ሻማ ተለክሷል አበባ ምናምን አለውና በጣም ልጆች ነን እሺ ደነገጥን ሶስታችንም ተያየን ስለዚህ ቦታ ነበር የተቀመጥነው እሺ እሷ ደግሞ ለነገሮች በጣም እንትነች ከዛ ምንድነው ስለኝ ምንድነው ምናምን ተባባል ፎቶ ለምን የተደረገው ምን የሚያውቁት ነገር አለ ተባባል አው ሚስጥር ሆነብን ለኛ ነው እዛ ደግሞ ያባታችን ሴት እህት አለች እሺ የሱ ልጅ መጀመሪያ የተወለደች ማለት ነው ከዛ ፎቶ ለምን የተደረገው አለ ያቺኛው አመቴም ተነስታ መጣች አሁን እዚህ ያልተገኘችው አንድ እህት አለች አንድ እናት አንድ አባት ይሆን ማለት ነው እሷ መጣች ሶስታችን መጣና ያዝናቸው አባቴን እህት ያው እቺ ከሳንቺስ የነበረችው ማለት ነው እህቴንም ምንድነው ምክንያቱ ፎቶ እንዴት እዚህ ጋር ሊደረግ ቻለ አክስታችን ሞቶ 40 እየተደረገ ያለው እሱ ግን መሞቱንም አናቀም የመጥፋት ውሳኔ ያስወስነናል የሰማነው ፍንጭ የለም ግን በዚህ መሃል እንዴት ሲባል በቃ ደነገጡ ከዛ ሌላውም ሰው ትክክል ናቸው ልጆቹ መርዶ አልተረዳችሁ እንዴት ምናምን አሉ በቃ ያችን ነገር ይዘን ኖርን በዛም ተለያየን ከነዛ ሰዎች ጋር ማለት ነው ከቤት ከአባቴ ቤተሰቦች ጋር ማንገናኝበት ትልቁ ነገር ለምን አልተነገረንም ነው መልካም የእህታችንን ሐሳብ ትንሽ እንጋራ እሺ ስሜ ባዩሽ አሻግሬ ይባላል በመጀመሪያ እሱን ስላገኘ ነው በጣም ደስ ብሎኛል አሻግሬ ይጠፋል ብለን የምታስበው ሰው አይደለም አሁን አንተ ብዙ ሰው ያውቃል አይደል እንደዛ አይነት ሰው ነው በጣም ብዙ ሰው የሚያውቀው በጣም ቤተ መንግስት አካባቢ ብትሄድ በካሳንቺስ ብትሄድ ሁሉ ዘመዱ ነው ሁሉ ሰው በቃ እግዚአብሔር ፈቅዶ ብናገኘው ተሆነ ደግሞ ድንገት ጋምቤላም ሊሆን ይችላል ያው የሚሰራበት አካባቢ እሱ መስሪያ ቤቱ ላይ ለኛ ጥረታ በሚያደርግበትና ዋናው እዚህ ቅርንጫፉ ላይ ሁሉ ሄደን ደሞዝ ይወስዳሉ ብለን ሁሉ ጠይቀን ነበር እሺ እዛ ላይ ግን ደሞዝ እንደማይወስድ ነው ያየነው ምንም እንትን መስሪያ ቤቱ ላይ የለም እዛ አሳወቅን እንደዚህ ጠፍተህብናልና ካለ መታቁት ነገር ካለ አሳውቁን ብለን ማለት ነውና ምን አለን ግን አንድ ጊዜ መጨረሻ ላይ ወደ መሃል አካባቢ ላይ እንትን ይሄ መሃል ላይ ወንድም እኮ አላችሁ የሚለው ነገር አለና አንተ ለምን አታስተዋውቀን ምናምን ስንለው ሄጄ እኮ አለ መጨረሻ አንዴ የነገረን ሄጄ ቤቱ ሰፈሩ ላይ ሄጄ ልጁ የለም እናቱ ለሰው ሰጣው ወደ ሌላ ሄዳለች እሱ ጉዲፈቻ ተሰጥቷል ለሀገር ውስጥ ጉዲፈቻ ይሁን ለውጭ አላወኩኝም ግን ለሰው ተሰጥቷል አትመላለስ በቃ ታገኘውን ብለው ጎረቤት የሆኑ ሰዎች ነገሩኝ ለማንኛውም አሁንም እሳቸውም በህይወት ኖረው እንድትገናኙ እንመኛለን ግን በዚህ ሁሉ ነገር ወልዴ ደግሞ የሚሰማው ነገር ሊኖር ይችላልና ወልዴ አንተን ስሜት ደግሞ ንጋራ ለውናት ከሆነ እኔ አባት አለ ብዬ አንድ ቀን አስቤ አላውቅም አንድ ቀን አባቴም እናቴም ሁለቱም ቢታወኝ ግን ያው እንደነሱ የሚተካ
አባት ናቸው ያሳደጉኝ ሁለቱንም የሚተካ አባት አሳድገውኛል እናቴ ወልዳ ዮሴፍ ተስፋዬ ብላ እድር ገብታልኛለች እናቴ በህይወት ካለ እግዚአብሔር አንድ ቀን አገኘዋለሁ በህይወት ከሌለ ደግሞ እግዚአብሔር ነፍሱን ማረው እያለ ጸልይ ነበር እኔን ያሳደጉኝ እኔ ታዋቂም ለኔ ጸሎተኛ ናቸው ጸልዩልኛል ይሄንን ታሪክ ሳይ በቃ የነሱ ጸሎት ነው እዚህ ያደረሰኝ አባታችንም አሁን በቅርብ ቀን እናገኘዋለን እሰይ ያርጋው ፎቶ አላችሁ ሁለተኛ ደግሞ ሌሎች እህቶች አሉ የአባታችን ፎቶ አለን የኛ መሃል ደግሞ ከኔና ከሷ መሃል አንድ እህት አለችን የሁለት ልጆች እናት ናት እኔ ደግሞ የአንድ ልጅ እናት ነኝ እሷም የአንድ ልጅ የሴት ልጅ እናት ናት እንግዲህ ያው አጠቃላይ የአራት ልጆች አጎት የሶስቶች ወንድም የአራቶች አጎት ባንዴ ግን እኔ ያው በልጅ እበልጣቸዋለሁ እሰይ ሌላ መስራችሁ እና ያው አንድ ሴት ልጅና ወንድ ሁለት ወንድ ልጆች አሉኝ ሁለቱንም ያው አስመርቂያቸዋለሁ እሰይ ስለዚህ ፎቶ ላሳይ ፎቶን ሲል ነበር አባት ሌላም ፎቶ አላቸው ነው እንዴ እሳቸው ናቸው እናታችን ላይ እንደገና ያኔ ታጨበት ሰዓት ስለሆነ በቃ በዚህ ቁመቱ ምናምን ያላበቀለበት ሰዓት ገና በልጅነት ላይ ነው በብዛት ነው የሚታሰብ እውነት ነው አባት ነው መስለው ዘናጭ ፎቶ ነው ያላችሁ ግን በዛ ዘመን መልካም ስለ ቤተሰቦቻችን ደግሞ ሲነገሩንና እንተዋወቃቸው ነው ይሄን የደስታ ተካፋይ የሚሆን ሰው መቼም በጣም የቅርብ ሰው ቢሆን ነው እሱ ኤርሚያስ አድማስ ይባላል የኔ ባለቤቴ ነው እሺ ነው እንዴ ኤርሚ እሺ እንዴት ነው ሰላም ኢየሩሳሌም እሺ ትባላለች በጣም ቤተሰባችን ጓደኛችን እህታችንም ጭምር ጠያቂያችን ምንም ነገር የማይገልጻት ቤተሰባችን ናት እኔ ደግሞ በጣም ወዳጅና ጓደኛዬ እሰይ እንኳን ደስ ያላችሁ ሁላችሁ እንኳን ደስ ያላችሁ እንግዲህ ሁላችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ ምናልባት አሁን አባታችሁ እንዳላችሁን ብዥታ ነው ያለባችሁ እርግጠኛ ሆናችሁ አባታችን በህይወት የለም ብላችሁ አልተቀመጣችሁም ለቅሶም አልተቀመጣችሁ አባታችን በህይወት አለ ብላችሁ እርግጠኛ እንዳትሆኑ ደግሞ እዛ አክስታችሁ ቤት የተፈጠረው ነገር አለና እስቲ የውስጣችሁን የስሜታችሁን ለአባታችሁ አይታወቅም በህይወት ይኑር አይኑሩ እና በዚህች አጋጣሚ ይሄ ትልቅ አጋጣሚ ነውና እስቲ ስሜታችሁን ለአባታችሁ አጋሯቸው ውስጣችሁ ያለው ነገር ለአባቴ እምለው ነገር ይሞታሉ ያላስብም እርግጠኛ አይደለሁኝ ምናልባት የገጠመው ነገር ምን እንደሆነ አላውቅም ግን እኔ መልእክት ማስተላለፍ የምፈልገው ለሱ ብቻ ሳይሆን በዙሪያው ላይ የነበሩ ሰዎች ከኛ በበለጠ ትልልቅ ለነበሩት ቤተሰቦቹ ጎረቤቶቹ የሥራ አጋሮቹ ከኛ በበለጠ የዛን ሰዓትኛ ከነበረን እድሜ አንፃር ሊያውቁ የሚችሉት ነገር ይኖራል ብዬ አስባለሁ ሁሌ ውስጤን ቢለኝ ማለት ነው ለኛ ድብቅ የሆነብንና ለነሱ ግልጽ የሆነ ነገር ስለሆነ በዙሪያው ያላችሁ ሰዎች አባታችን የት ነው ማለት እንፈልገው ለአባቴን ብቻ ሳይሆን በዙሪያው የነበሩት ቤተሰቦቹና በአካባቢው ለነበሩት የሥራ ባልደረቦቹ ነው ነገር መጠየቅ እንፈልገው በተረፈ ደግሞ አባቴ ካለ እንፈልጋለን በመታስፈልገን ሰዓት ነው ያጣነ እህታችን የመጨረሻ መልእክት ካለ አባቴ ስሙ አሻግሬ ገብረወልድ ይባላል እንፈልጋለን ባለበት ቦታ ካለ በህይወት ካለ ብንገናኝ ብናይ ብትመጣልን ደስ ይለናል ያኔም አስተዋውቃችኋለሁ ታዩታላችሁ ያልከንም ወንድማችን ይኸው በዛሬው ዕለት ስላገኘ ነው ደስ ብሎናል አሁን ድንገት ሰፈሩ የምታቀው ሰፈር ስለፈረሰ ድንገት አድራሻ ሊጠፋብህም ወይም ላታቅ ስለምትችል ስልካችንን እዚህ ላይ እናስቀምጥልሃለን ፒያሳ ሰራተኛ ሰፈር ታሪኩ ይነሳል ዛሬም ያጫውቱን ይሄን ነው ከፒያሳ ሰራተኛ ሰፈር ተነስተን ዛሬ ፈረንሳይ አካባቢ ስንደርስ አንድ ደግሞ በመሃል የነበረ ከተማ ነበረ ወጣ ብለን ከአዲስ አበባ ወደ ወሊሶ
አረብ ሰፈር ተብሎ የሚታወቀው ስፍራም ይሄ ሁሉ ታሪክ የሚዳሰስበት ስፍራ ነው። ህልም የሚመስሉ ነገሮች እውነት ሆነው ሲገኙ አምላካችን እናመሰግንበት የአምላካችን መገኘት የምናይበት ነገር ነው ሁሌም የምናየው። ስለዚህ በወልደ አማኑኤል ህይወት ውስጥ አሁን ዛሬ ደግሞ የመጡት ሁለት እህቶቹ እንዲሁም ደግሞ አንድ ዛሬ እዚህ ሌለች ነገር ግን እዚህ አዲስ አበባ ያለች ሌላው ተጨማሪ እህቷ ማን ነበር ስሟ ማህደርን ጨምረን ዘመድ አዝማድ በተገኘበት ይሄን ደስታችንን አክብረናል። አባታችን በህይወት ይኖሩ አይኖሩ እስካሁን ድረስ እርግጠኛ ባለመሆኑ እርሳቸውን ፍለጋ ጥያቄ ቀርቧል። እሳቸው ደግሞ ተገኝቶ የተቆረጠ የሚመስለው ነገር ተቀጥሎ ሌላ የአምላክ በረከትን ደግሞ የምንቀበልበት ደስታችንን ከፍ የምናደርግበት ጊዜ ያምጣልን ለማለት እንወዳለን። ግን ህልም የሚመስሉ ነገሮች እውን ሆነው ሲገኙ ደስታውን ምስጋናውን የምንሰጠው ለአምላካችን ነው። አምላክ የተመሰገነ ይሁን። አሜን። እንግዲህ ይሄንን ካለን የወልደ አማኑኤል እህቶች ነናኒ ነባዩሽ ሁሉም እንግዲህ የራሳቸውን ሐሳብ ጨርሷል። ግን በስተመጨረሻ አባታችንን ባናገኝም የአባታችንን ምትክ ወንድማችንን አግኝተናልና ብለው በስጦታ ነው እንግዲህ የምንሰነባበተው ማለት ነው አይደለ? እንኳን ደስ ያላችሁ። ለማንኛውም ደስ ያላችሁ። እሺ እንዴት ነሽ ገዳው? ሰላም ነው? እንዴት ነሽ ገዳው? ደህና ነሽ? ጎሽ ስጦታው ሲመጣ እታለ እንዴ ጎረቤት ዘመድ አዝማድ ገባ ቤተሰቦች አላችሁ? ገቡ ሳይ ቤተሰቦች ገባ በሉ አንድ ጊዜ አንዴ ነው። ይሄን እንግዲህ ካልን ዘንዳ አሁን ኬኩን ማዘጋጅቷል ሁሉ ነገር ተሟልቷል። ሽልማቱንም ወስዳል ስጦታን ወስዳል። የእህቶችህን የታላቅ ወንድምነትን ብቻ ሳይሆን የአባታችን ምትክ ብለው ነው ይሄን ስጦታ ያበረከቱል። በጣም ደስ ይላል። ስሜትህን እንጋራና ከዛ ወደ እንኳን ደስ አለን እንባባል። በሉለት ገና በጣም አብረ ደስ አለኝ። በጣም ደስ ብሎኛል እና ሁላችሁንም አመሰግናለሁ። ደግሞ ከዚህ በተሻለ አባታችንን አግኝተን የበለጠ እንድንደሰት ቅርብ ጊዜ ይሆናል ብዬ አስባለሁ። ኤቢኤሶችንም እናንተ እግዚአብሔር ይባርካችሁ። አሜን። እንኳን ደስ ያላችሁ። በጣም ደስ ይላል። እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። በጣም መልካም ተባረኩ። ብራቮ የታገየ